ያለ ዳኒ ደወለና ያለውን የገጠመኝን ነገር ነገርኩት። በጠዋት ስነሳ ይሄ ይገጥመኛል ብዬ አላሰብኩም። ለምንድን ነው ይሄንን ያመጣሁት? በጣም ቀላል ምሳሌ ነው። ዛሬ ጠዋት እኔ ላይ ስለገጠመኝ ብቻ ሳይሆን በየጊዜው ሁላችንንም የሚገጥመን ነገር ነው። የትራፊክ ጉዳይ አይደለም። ግን በአጠቃላይ ህይወት ባልጠበቅናቸው እንግዳ ነገሮች የተሞላ ነገር ነው አይደለም? ላይፍ ኢዝ አንፕሪዲክተብል። ምንም እንዳሰባችሁት እንደገመታችሁት ቀናችሁ ላያልፍ ይችላል። ይነግረን ነበር አቤኔዘር። አሁን ስለ ህይወት ብዙ ነገር ይነግረን ነበር አይደለም? በመልእክቱ ውስጥ አቤኔዘር አይደል? ያ እና ህይወት በጣም 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 አንፕሪዲክቴብል ነው። ግን በዚህ ሁሉ ውስጥ እግዚአብሔር ደግሞ ታላቅ አምላክ ነው። የመክብብ 9 ላይ ንጉሥ ሰለሞን እንዲህ ይላል፣ አሶች በክፉ መረብ እንደሚያዙ ወፎችም በወጥመድ እንደሚጠመዱ ሰዎችም ሳያስቡት በሚመጣባቸው በክፉ ጊዜ ይጠመዳሉ ይላል። አይገርምም? ዛሬ ላካፍላችሁ ባለችን ጥቂት ደቂቃ፣ በጣም ጥቂት ደቂቃ ነው ያለን። ሮጥ እያልኩ ላካፍላችሁ የምፈልገው በህይወታችን በአስቸጋሪ ሁኔታ ውስጥ ስናልፍ ወይም አስቸጋሪ ሁኔታዎች፣ ያልጠበቅናቸው ነገሮች፣ ድንገት እንግዳ የሆኑ ነገሮች፣ ድንገቴዎች ሲገጥመን ምን ማድረግ ነው ያለብን? እንደ ክርስቲያን፣ እንደ አማኝ፣ እንደ ባለ አእምሮ ህይወት ባልጠበቅናት በአስቸጋሪ ሁኔታ ከፊታችን ሲገጥመን ምንድን ነው ማድረግ ያለብን? ስለዚህ ሀሳብ ጥቂት ከእናንተ ጋር ለመካፈል አስቤያለሁኝ እና እንዳልኳችሁ በሰው ህይወት ውስጥ የተለያዩ ጊዜያቶች የሚፈራረቁ ኢቬንቶች አሉ። በህይወት ውስጥ ያሰባችኋቸው ነገሮች ይሆናሉ። ይደርሳል ብላችሁ ያልጠበቃችሁት ነገር ይገጥማችኋል። አንዳንዴም ደግሞ ይሆናል ብላችሁ ይደርሳል ብላችሁ ያሰባችሁበት የሰጋችሁበት ምናልባትም የገመታችሁትና የጠበቃችሁትም ነገር ይሆናል። መልካምም ሆነ ክፉ ነገር የጠበቃችሁትም ሆነ ያልጠበቃችሁት ነገር ይሆናል። ግን ቁም ነገሩ በዚህ ሁሉ የተለዋዋጭ የህይወት ገጽታ ውስጥ ሰው ምን አይነት አቋም ነው ሊኖረው የሚገባው? በምን ላይ ነው ሊቆም የሚገባው? እሱን ጥቂት ነገር እንድናይ እፈልጋለሁኝ። የቅርብ ጊዜ ትዝታችን የሆነው አሁንም አለ ይባላል ኮቪድ። ታውቃላችሁ፣ ብዙ ነገር ገለባብጦ ነው የሄደው። it changed everything። ይመጣል ሳይባል ይሆናል ሳይባል መጥቶ ሁሉንም ነገር ለዋወጠው። በህይወታችን ውስጥ የተለያዩ ድንገቴዎች አሉ። ድንገትም ይሆኑ ድንገት ጤናችሁ ይታወካል። ለብዙ ጊዜ ያከማቻችሁት ገንዘብ በሆነ ነገር ዜሮ ይገባል። የኔ ነው ያላችሁት ከእጃችሁ ይወሰዳል። ለብዙ ዘመን የሰራችሁበት መስሪያ ቤት አሁን እንዳውም በቀላሉ ማየትም በእያንዳንዱ ሰው ህይወት የምናየው ጉዳይ ነው። ለብዙ ዘመን የሰራችሁበት መስሪያ ቤት በአንዲት ኢሜል ከዛሬ ጀምሮ እንዳትመጣ ተሰናብተሃል የሚል ሊደርሳችሁ ይችላል እና በዛች አንዲት ኢሜል የስንት ዓመት ህይወት ጉዟችሁ፣ የስንት ዓመት ፕላናችሁ ሁሉ ድብልቅልቁ ይወጣል። በዚህ ምድር ላይ ምንም ነገር አስተማማኝ አይደለም። ምንም ነገር። እኔ እዚህ ሀገር ስመጣ አንዳንድ ወገኖቼ ጓደኞቼ ቀድመው ወደዚህ መጡት ምን ይሉኝ ነበረ? እዮብ እንደምንም ብለህ እግርህ የገቨርንመንት ስራ ውስጥ እንዲገባ አድርግ ምናምን ይሉኝ ነበር። ወል አሁን ደግሞ የምናየው ሌላ ጉዳይ ነው አይደል? there is nothing ትረስት ልታደርጉት የምትችሉት አንድ ግን በሰማይ አለ፣ ሁሌም አይለወጥ። he is always constant እስከ ዘላለም። ሊለወጥም አይችልም። የሚለወጥም አምላክ አይደለም። ፍቅሩ አይለወጥም፣ ምህረቱ አይለወጥም፣ ቸርነቱ አይለወጥም፣ ፊቱ አይለወጥም፣ በጎነቱ አይለወጥም፣ ጸጋው አይለወጥም። አይሻሻልም። እግዚአብሔር ከነበረበት ወደ ተሻለ እግዚአብሔር አይሻሻልም። እግዚአብሔር በቃ እሱ ያው ነው። ግን እንደዚህ ባለ የህይወት ድንገቴ አጋጣሚ ውስጥ ያልጠበቀው ነገር የገጠመው ሰው በመጽሐፍ ቅዱሳችን ውስጥ ይሆናል ብሎ ያላሰበው መከራ በህይወቱ ስለወረደበት አንድ ሰው ታሪክ ላሳያችሁና ከሱ ህይወት የምንማራቸውን 3 ነገሮች ነግሬያችሁ እጨርሳለሁ።
ይህ በሕይወቱ ይደርስብኛል ብሎ ያልጠበቀው መከራ ድንገት የደረሰበት፣ ሕይወቱ በአንድ ቀን ድንገት ክው የሚያደርግ ነገር የገጠመው ሰው፣ ድንገት የመከራ ዶፍ የወረደበት ሰው ዳዊት፣ ንጉሱ ዳዊት ነው። ታሪኩን በአንደኛ ሳሙኤል ምዕራፍ 30 ላይ ታገኙታላችሁ። እኔ ግን ከዛ ውስጥ በጣም የምፈልጋት ቁጥር 6 ላይ ያለችውን ነች። አንደኛ ሳሙኤል ምዕራፍ 30 ላይ ታውቁታላችሁ። ክፍሉን ሁሉም ወደዛ አልገባም፣ ያው ሰዓትም ስለሌለን ስለማይበቃንም። እንዲህ ይላል አንደኛ ሳሙኤል ምዕራፍ 30 ቁጥር 6 ላይ። እሱን ነው የምሰጣችሁ ዛሬ። በብዙ አይነት ባልጠበቃችሁት፣ እንቆቅልሽ በሆነባችሁ፣ በጣም ግራ በሚያጋባችሁ፣ በጣም ምን እንደምታደርጉ ግራ ለገባችሁ ሰዎች ለእናንተ መልእክት አለኝ ዛሬ ከእግዚአብሔር ዘንድ። አሜን። እንዲህ ይላል አንደኛ ሳሙኤል ምዕራፍ 30 ቁጥር 6 ላይ፣ ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡም ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። አሜን። እንግዲህ ዳዊት 5 ጊዜ የመግደል ሙከራ ተደርጎበታል፣ ቢያንስ በንጉሱ በሳኦል። ታውቃላችሁ፣ ለዳዊት ጊዜው በጣም ጭንቅ ጊዜ ነው። በጥላቻ መርዝ ውስጡ ተጠቅጥቆ ዳዊትን ለመግደል ቀንና ሌሊት ፉል ታይም ስራው ያደረገ አንድ ንጉስ የሚያሳድደው ሰው ነው ዳዊት። ይህ ጊዜ ደግሞ በእርግጥ ይሄ አሁን የምንመለከተው አንደኛ ሳሙኤል 30 ላይ ያለው ጉዳይ ታሪኩ በጣም ዳዊት ከሀገሩ ከመንደሩ ነፍሱን ለማዳን በጠላቶቹ ያውም በእስራኤል ጠላቶች መካከል ተጠግቶ የሚኖርበት በጣም ፈታኝ የሆነ ጊዜ ነው። ዳዊት በዛሬና በነገ መካከል ምን ሊሆን እንደሚችል የማያውቅበት ጊዜ ውስጥ ነው። ይሄ ጊዜ አሁን የምንመለከተው ታሪክ ምንም እርግጠኛ የማይሆንበት ጊዜ ነው። ይህ ጊዜ ሳኦል 1000 ገደለ፣ ዳዊት ደግሞ 10,000 ተብሎ የተዘመረለት ዝነኛው ዳዊት ፉጂቲቭ ሆኖ በየዋሻው ነፍሱን ለማዳን የወደቀበት የሚንከራተትበት ጊዜ ነው። ዳዊት ተመችቶት ሳይሆን መሄጃ ስለሌለው ነው 2 ዓመት ሙሉ በእስራኤል ጠላቶች በፊልስጤማውያን መካከል ተቀምጦ የነበረው። 2 ዓመት መሄጃ የለውም። ንጉሱ ይገለው ይፈልጋል፣ ግን አንድ ያስጠጋው የፊልስጤም ንጉስ አለ እና 2 ዓመት በሱ በፊልስጤም መካከል አይወዱትም እኮ አያምኑትምም። ደግሞ አብሶ ጀነራሎቹ አይወዱትም፣ ለዓይናቸው አይፈልጉትም ማየት። ግን መሄጃ የለውም ዳዊት። የት ይሄድ? አንኩስም ይሄን ያውቃል ንጉሱ። የት ይሄዳል? ከኔ ቢወጣ አለ ንጉሱ ይገለዋል፣ ሳኦል ይገለዋል። ስለዚህ መሄጃ የለውም። ባይሆን እኔ ልጠቀምበት አለ። ዳዊት ታውቃላችሁ ዝነኛ የሆነበት ወቅት ነው ያንን ፊልስጤማዊ በመግደሉ እና አስጠግቶት አድቫንቴጅ ነው የወሰደበት። ምዕራፍ 29 ስትመለከቱ ለጦርነት ሲወጡ እንዲህ ያሉ ጀነራሎቹ፣ እንዴት ይህ ዕብራዊ ከኛ ጋር ጦርነት ይወጣል? የእኛን ሰዎች ራስ ቆርጦ ከሳኦል ጋር መታረቂያ ያደርገዋል ብለው አሉ። አያምኑትም ነበር። በውጊያ መሃል ተመልሶ ቢመታንስ? ተመልሶ የእኛ ጠላት ቢሆንስ? ቢክደንስ? በተፋፋመ ጦርነት መካከል ብሎ ተቃወሙት እና ንጉሱ አብሮት እንዲወጣ ፈልገው ነበር። እንዳውም ምዕራፍ 27 ቁጥር 12 ላይ አንኩስም ንጉሱ በልቡ እንዲህ ይላል፣ እርሱ ራሱ የገዛ ሕዝቡ የሆኑት እስራኤላውያን እጅግ እንዲጠሉት ስላደረገ ዳዊትን ነው የሚለው። የገዛ ሕዝቡ የገዛ ወገኖቹ እጅግ እንዲጠሉት ስላደረገ ለዘላለም አገልጋይ ይሆናል። አይገርማችሁ? የሰው ልብ በጣም በጣም ክፉ ነው። አይገኝም፣ አይታወቅም የሰው ልብ እና ለጦርነት መውጣት ስላልቻለ ዳዊት ተመለሰ እና ሲመለስ ግን ያልጠበቀው ዱብዳ ወደ ህይወቱ መጥቶ ከህይወቱ ጋር
ተፋጦ ተገናኘ። ዳዊት በዚህ ያልጠበቀው ድንገት በተፈጠረበት ክስተት ፊት ለፊት ሲገናኝ ምንድን ነበር ያደረገው? ለውጊያ ወጥተው ሲመለሱ ሴቶቻቸው ተማርከው፣ ቤቶቻቸው ተቃጥለው፣ በምርኮ ሁሉ ተወስደው፣ አመድ ብቻ ከተማው ሞልቶ ባዶ ጥለውት የሄዱት ከተማ ጥሏቸው የሄዱት ተሰናብቷቸው የወጡት ቤተሰቦቻቸው ሁሉ ተማርከው ተወስደው ዳዊት በዛ ባልጠበቀው የህይወት አጋጣሚ ውስጥ ተፋጦ ቁጭ አለ እና እሱ ብቻ አይደለም ያልጠበቀው ነገር በህይወቱ መግጠሙ ብቻ አይደለም። ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ከብቶቻቸው እጅግ በጣም ስላዘኑትና ስለተናደዱት አብረውት ከእሱ ጋር ስለነበሩት ጦረኞች የተነሳ በጣም ስላዘኑበት፣ ስለተቆጡበት ዳዊትን ሊወግሩት እጃቸውን አነሱ እና ሁኔታው ምንም የሚመች አይደለም ለዳዊት። ዳዊት በዚህ ባልጠበቀው የህይወት ክስተት ውስጥ ሲገባ ምን አደረገ? 3 ነጥቦች እንዳልኳችሁ ቶሎ ቶሎ አይተን እንጨርሳለን። የመጀመሪያው ነገር ዳዊት ያደረገው ጥሎ መሸሽ አይደለም፣ ማምለጫ አቋራጭ መንገድ መፈለግ አይደለም፣ ወይም ሌላ ስትራቴጂ መቀየስም አይደለም። በጣም ሞኝነት የሚመስል ግን በጣም ትልቅ ማስተዋል የሆነ ነገር ዳዊት አደረገ። የመጀመሪያው ነገር ያደረገው ዳዊት ወደ እግዚአብሔር ዞር አለ። እግዚአብሔርን ፈለገ፣ እግዚአብሔርን አሰበ። ያልጠበቀው ዱብዳ ወደ ህይወቱ ሲመጣ ዳዊት ሌላ አቋራጭ አልፈለገም። ከመካከላቸው እግሬ አውጭኝ ብሎ ሊያመልጥ አልሞከረም። ወደ እግዚአብሔር ወደ ልጅነት አምላኩ ዞር አለ። ትላንት በህይወቱ የሚያስጨንቅ ነገር በምድረ በዳ በገጠመው ጊዜ ብቻውን ሳለ ከዛ መከራ ያወጣው ዛሬም ከዚህ ካልጠበቀው መከራ ሊያወጣው እንደሚችል በእግዚአብሔር ተስፋ አደረገ። ስለዚህ ወደ እግዚአብሔር ዞር አለ። ወገኖቼ አንድ ነገር ልንገራችሁ። በህይወታችን ድንገት የሚከሰቱ ነገሮች ወይ ይገልጡናል ወይ ያጋልጡናል። ከሁለት አንዱ ይሆናል፣ ወይ ሁለቱም ሊሆን ይችላል። ህይወታችን የቆመበት መሰረት የሚገለጠው የህይወታችን መታመኛ አለት ያደረግነው የሚታወቀው በሰላም ጊዜ ሳይሆን በመከራ በችግር ውስጥ ስናልፍ ነው። difficult situations reveal our true color። ማን እንደሆንን በሰላም ጊዜ እጅግ ጥሩ ነው፣ ሃሌሉያ ምናምን ማለት ቀላል ነው። እጅ አንስቶ እግዚአብሔር ወይ ባርካለሁ ብሎ የዝማሬ አይነት ማቅረብ እያከታተሉ በጣም ቀላል ነው። እውነተኛ አምላኪ እውነተኛ እምነት የቆምንበት መሰረትም ጽኑ እንደሆነ የሚታወቀው ህይወታችንን የሚፈትን አንዳች ነገር ሲመጣ ነው። ያን ጊዜ ምን ላይ እንደቆምን ግልጽ ይሆናል። በማን ላይ እንደምንታመን ግልጽ ይሆናል። ዳዊት ነገሮች ሁሉ ያልጠበቀው ሆኗል። ሚስቶቻቸው ተወስደዋል፣ ቤታቸው ተቃጥሏል። የሚታየው ሁሉ አመድ ብቻ ነው። ከከተማው ሁሉ የሚሸተው ጭስ ነው። በዚህ ሁኔታ ውስጥ እያለ ዳዊት ምን አደረገ? ወደ እግዚአብሔር አቀና። ለምን? ምክንያቱም በችግሩ ደርሶ ሊታደገው አቅም ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ከዛ ውስጥ ሊያወጣው የሚችለው እንጂ የተቆጡ፣ የተናደዱ፣ የበሸቁ፣ ያዘኑ፣ የቆዘሙ እጆች በሱ ላይ ሊዘረጉ ተዘጋጅተዋል። ዳዊት ምንም ማድረግ አይችልም። እግዚአብሔር ግን ይችላል። ስለዚህ እግዚአብሔርን ፈለገ። ዳዊት በመዝሙር 50 ላይ ራሱ እንደዚህ ይላል። ቁጥር 15 ላይ በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ይላል። በመከራ ቀን ጥራኝ እኔም አድንሃለሁ፣ አንተም ታከብረኛለህ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ዳዊት ከዚህ ችግር መውጫው መንገዱ እግዚአብሔር ብቻ እንደሆነ ገብቶታል። ዳዊት ተጨንቋል። ጉዳዩም ያስጨንቅ ነው። ይሄ እንደ ቀላል የሚታይ አይደለም። አንዳንድ ጊዜ ይሄ እምነት የምንለው ነገር ሪያሊቲን መካድ የሚመስል ሁኔታ ይገጥመናል አይደል? ግን faith is not denying the reality. Faith is the capacity to see beyond the reality. እግዚአብሔርን ከፍ ያለውን ታላቁን ማየት ነው አሻግሮ። እምነት ማለት እሱ ነው እንጂ እምነት ማለት ያለውን ነገር መካድ አይደለም። It's not denying the reality. ሪያሊቲው የሚያስጨንቅ ነው። ዳዊት ተጨነቀ ይላል።
እዛው ያነበብኩላችሁ ክፍል ላይ በጣም ተጨነቀ። he was greatly distressed ነው የሚለው መጽሐፉ። እጅግ ነው የተጨነቀው። ሁኔታው እጅግ የሚያስጨንቅ ነው። የተቆጡ ልቦች፣ ሊወግሩ የተዘጋጁ እጆች፣ ያፈጠጡ ዓይኖች ናቸው ፊቱ ያሉት። በጣም በሚያስጨንቅ ከበባ ውስጥ እያለ ዳዊት ለማምለጥ አልሞከረም። አማራጭ አልፈለገም። እውነታውንም ዲናይ ማድረግ አልፈለገም። ወደ እግዚአብሔር ዞር አለ። ወገኖቼ ወደ እግዚአብሔር ዞር ስትሉ አቅም ታገኛላችሁ። ወደ እግዚአብሔር ዞር ስትሉ መላው ይታያችኋል፣ መፍትሄው ይታያችኋል፣ የጨለመው ይበራል። ወደ እግዚአብሔር ቀና ስትሉ የልጅነቴ አምላክ አለ አይደለም ያለ ይመስለኛል ዳዊት። አለ እኮ ዛሬም ያለ ይመስለኛል። እነዚህ የተቆጡ ሰዎች ናቸው። አምላኬ እኮ ያኔ ልጅ ሳለው ማንም በሌለበት ምድረ በዳ ከተቆጣ ድብና አንበሳ ያስጣለኝ አምላኬ ነው። ዛሬ ሰው ነው በእኔ ላይ የተቆጣው። ትላንት ግን የተቆጡ አንበሶችና የተቆጡ ድቦች ነበር እግዚአብሔር ያስጣለኝ የነበሩ። ስለዚህ የትላንቱ አምላኬ የትላንቱ እግዚአብሔር ዛሬም ከኔ ጋር ነው። ስለዚህ እሱን እፈልጋለሁ አለ። ቀና አለ ዳዊት ወደ እግዚአብሔር። በተጨነቀ ጊዜ፣ በፈራ ጊዜ፣ ያልጠበቀው ዱብዳ በገጠመው ጊዜ ዳዊት ወደ እግዚአብሔር ዞር አለ። ወገኖቼ ዛሬ በልዩ ልዩ ባልጠበቃችሁት ፈተና የምታልፉ፣ ዛሬ በሕይወታችሁ ያልጠበቃችሁት መላ ያጣችሁለት ጉዳይ እየገጠማችሁ ወደ የትም አትመልከቱ። ወደ እግዚአብሔር ቀና በሉ። ፊቱን ፈልጉ። አይኖ አንዳንድ ጊዜ ለመጸለይ እንኳን ከባድ ነው፣ ምጥ ነው አይደል? እንደዚህ ያለ ትልቅ ዱብዳ ተሸክማችሁ እንዴት እግዚአብሔርን መፈለግ አቅም አገኛለሁ ልትሉ ትችላላችሁ። ያኔ ነው መጸለይ። በሰላም ጊዜማ ሁሉም ሰው ይጸልያል። ሁሉም ሰው ይጸልያል። ሁሉ ሰው ያመሰግናል። አይኖቼን ወደ ተራሮች አነሳው አለ ዳዊት መዝሙር 121 ላይ። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቃል፣ እግዚአብሔር በቀኝ እጁህ በኩል ይጋርድሃል አለ ዳዊት። ሌላ አቋራጭ አትፍጠሩ ወገኖች። ዛሬ በብዙ ሁኔታ ውስጥ የምታልፉ ወገኖች አላችሁ። ስለ ራሳችሁ፣ ስለ ቤተሰቦቻችሁ ሊሆን ይችላል። ሌላ አቋራጭ አትፈልጉ። ወደ እግዚአብሔር ቀና በሉ። ትካዜን በእግዚአብሔር ላይ ጣል ይላል ዳዊት፣ እርሱም ይደግፈዋል። እግዚአብሔር ታላቅ አምላክ ነው። እግዚአብሔር የሚደግፍ አምላክ ነው። ያቅበታል። ሲያጽናና ሲደግፍ ያቅበታል። እንዲህ አድርግ እንኳን እስቲ እንዲህ ይሄን ብትሞክር ተብሎ አይነገረውም። እሱ የሚሰራውን ያውቃል፣ ይችልበታል። ልብን መደገፍ በምጥ በሆነ ሁኔታ ውስጥ፣ በጣም ጨለማ በሆነ ሁኔታ ውስጥ ማሳለፍ ይችልበታል። ሁለተኛ ዳዊት ያደረገው እግዚአብሔርን ቀና ብሎ ከመፈለግ እግዚአብሔርን ከማሰብ በተጨማሪ ልቡን በእግዚአብሔር አበረታ ይላል። ምኑን? ልቡን በእግዚአብሔር አበረታ። እስቲ በሉት፣ ልቡን በእግዚአብሔር አበረታ። በሕይወታችን ትልቅ ትኩረት ልንሰጠው የሚገባ ነገር ቢኖር ልባችንን ነው። ልባችን ስላችሁ እቺ በደረታችን ውስጥ ተቀምጣ ድው ድው የምትለው ንዝረቷ የሚሰማን የስጋ ኦርጋናችንን አይደለም። እኔ የምለው እሱንም አይደለም መጽሐፉ የሚያወራው። የእኛን የቅርብ ክትትል ከፍተኛ ትጋት የሚፈልግ ማንነት አለ፣ ልባችን የሚባል የቅርብ ክትትል የእኛን ትኩረት የሚፈልግ። ምክንያቱም ልቡ ተስፋ በመቁረጥ የተሞላ ሰው፣ ልቡ በፍርሃት የተናወጠበት ሰው፣ ልቡ በብዙ ሐዘን የታመቀ ሰው ለብዙ አይነት አደጋዎች በቀላሉ የተጋለጠ ሰው ነው። ሰው የሚወድቀው አቅም ሲያጣ ሳይሆን ልቡ ሲወድቅ ነው። ልቡ የወደቀን ሰው ለማንሳት ትልቅ ድንጋይ ማንሳት ይቀላል፣ ከባድ ነው። ልባችሁ እንዳይወድቅ ተጠንቀቁ። ልብ ሲወድቅ አንድ ስንዝር መራመድ እንኳን አይችልም።
ትዝ ይላችኋል በአንደኛ ሳሙኤል 17 ላይ የእስራኤል ንጉሥ የእስራኤል ጦር ለሰልፍ ወጥተው በኤላ ሸለቆ ነገር ተከማችተው እያለ እነሱ በአንድ ወገን፣ በሌላ በኩል ደግሞ የፍልስጤማውያን ተሰልፈው ነበረ በዛ ውጊያ መስመር ላይ። ነገር ግን አንዲት እርምጃ አንዲት ስንዝር እንኳን መሄድ አልቻሉም ነበር። ለምን? ምክንያቱም ከሚሰሙት የተነሳ ከፊታቸው ከቆመው የተነሳ ከጎልያድ የተነሳ መቆም አልቻሉም ነበር። አንድ ከናስ የተሰራ የራስ ቆብ የደፋ ከላይ እስከታች ብረት የታጠቀ ወዴትም እንዳይሄዱ ድል የምትባለውን ነገር እንዳይቀምሱ እንዳያስቡ የጋረደ ጎልያድ የሚባል ጠላት ቁመቱ 9 ጫማ የሆነ አላነቃንቅ ብሎ ይዟቸዋል። እኔ ምን ይመስለኛል ይሄ ሰውዬ መሰላችሁ? የሰው ታንክ ሰው ነው፣ ግን ሰውየው ግን የለበሰው ብረት መዓት። እኔ መጽሐፍ ቅዱስ ሲናገር ዳዊት ወደ ሰልፉ ሲመጣ ያለው ነገር ትዝ ይላችኋል። ስለዚህ ሰው የማንም ሰው ልብ እንዳይወድቅ አለ። ልባችሁን ልብ በሉ። አሜን። ልባችሁን ልብ በሉ። ልባችን የማንነታችን አካል የሆነውና የስሜት፣ የፈቃድ፣ የአመለካከት፣ የምርጫ መቆጣጠሪያ ጣቢያ ነው። የማንነታችን እምብርት ነው ልባችን። ልብ ፍላጎቶቻችን፣ እሳቤዎቻችን፣ ስሜቶቻችን፣ ማንነታችን፣ ምክንያቶቻችንን ሁሉ ጠቅሎ የያዘ ትልቅ ፋክልቲ ነው። ይህ ልባችን ደግሞ እንደ ሁለንተናችን በኃጢአት መውደቅ ተከትሎ የተበላሸ የተበከለ ስለሆነ ሁልጊዜ የመንፈስ ቅዱስ ታድሶ እንደገናም የእኛ ከፍተኛ ጥንቃቄና ክትትል ያስፈልገዋል። ልባችን የሰው ልብ በትልቅ ጥንቃቄ በእግዚአብሔር መንፈስ በቃሉ ስልጣን እየተገዛ እየተመራ በቁጥጥር ስር ካልዋለ ችግር አለው። ለዚህ ነው መጽሐፍ ቅዱሳችን በምሳሌ ምዕራፍ 4 ላይ አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና ብሎ የሚለው። ስለዚህ ሰው ተሸነፈ ወደቀ የሚባለው ልቡ በመጀመሪያ ሲሸነፍ ሲወድቅ ነው። ማናችንም ቢሆን ከልባችን በላይ ልንሆን አንችልም። ማናችንም ብንሆን ከልባችን በላይ ልንሆን አንችልም። ስለዚህ ዳዊት ያልጠበቀው መከራ ውስጥ ራሱን ሲያገኘው አለን ከጎንህ ነን ብለው አብረውት ለዘመቻ የወጡት በስደትም 2 ዓመት በፊልስጤማውያን መካከል ተቀምጦ ተሸሽጎ ተደብቆ በነበረ ጊዜ ካንተ ጋር ነን አይዞ ብለው የነበሩ ዛሬ ሊወግሩት እጃቸውን ሲያነሱ ሰው እኮ አይታመንም። ሰው ይለወጣል። ዳዊት አንድ ከጎንህ አለው የሚለው እግዚአብሔር ብቻ እንደሆነ ስለገባው ልቡን በእግዚአብሔር አበረታ። ልቡን በእግዚአብሔር አበረታ። ሁኔታው የሚያስጨንቅ ነው፣ በጣም የሚያስጨንቅ ነው። ልብን ግን ማበርታት የሚችል እግዚአብሔር አለ። በተለያየ ችግሩ ፈተናው ስታልፉ የእግዚአብሔርን የተስፋ ቃል አንሱ። እግዚአብሔር የሰጣችሁን ቃል ይሄን ሕያው ቃሉን አንሱ። ምክንያቱም የእግዚአብሔር ሕግ ፍጹም ነው፣ ነፍስን መልሶ ያለመልማል ይላል መዝሙር 19 ቁጥር 17። እንደገና ሪቫይቭ ያደርጋል የእግዚአብሔር ቃል። የሰው ልቡ የሚበረታው በእግዚአብሔር ቃል ነው። የእግዚአብሔር ቃል የነፍስ ምግብ ነው፣ ያጠግባል። የእግዚአብሔር ቃል ብርሃን ነው፣ ጨለማን ይገፋል። የእግዚአብሔር ቃል ኃይል ነው፣ ያበረታል። የእግዚአብሔር ቃል ጥበብ ነው፣ አስተዋይ ያደርጋል። ወገኖቼ ልባችሁን ልብ በሉ ሁል ጊዜ ባለማቋረጥ። በሶስተኛና በመጨረሻ ዳዊት ያደረገው እግዚአብሔርን ጠየቀ። እግዚአብሔርን ፈለገ፣ ልቡን በእግዚአብሔር አበረታ፣ እግዚአብሔርን ጠየቀ። ወደ እግዚአብሔር ቀና ያለው ዳዊት፣ በእግዚአብሔር ልቡን ያበረታው ዳዊት ቁጥር 7 ላይ ስትመለከቱ እንዲህ ያላል። በዛው ምዕራፍ 30 ላይ ነው ያለሁት። ከዚያም ዳዊት የአቢሜሌክን ልጅ ካህኑን አብያታርን ኤፉዱን አምጣልኝ አለው። አብያታርም አመጣለት። ዳዊትም ይህ ወራሪ ሰራዊት ልከተለውን እደርስበታለውን ሲል እግዚአብሔርን ጠየቀ። እግዚአብሔርም በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ፣ ተከተል ሂድ ሲል መለሰለት ይላል። የእግዚአብሔር አምላካችን ስሙ የተባረከ። በመከራ ቀን ወደ እኔ ጩህ እኔም እመልስልሃለሁ። ወገኖቼ የኛ ኃላፊነት መጮህ ነው። መጮህ ስላችሁ ደግሞ እግዚአብሔር
ካልጮሁበት የማይሰማ አምላክ ሆኖ አይደለም ወደ እኔ ጮህ ያለው። እሱ እንደ ባዕድ አምልኮ ኤልያስ ትዝ ይላቸዋል። ሌሎች አማልክት ምናልባት ተኝተው ይሆናል፣ ሩቅ መንገድ ሄደው ይሆናል። ስለዚህ ድምፃችሁን ከፍ አድርጋችሁ ጩሁ ጥሩ አምላኮቻችሁን እያለ እንደሚለው አይደለም። እግዚአብሔር ጋር የምንጮኸው የሚሰማን አምላክ አለ፣ ጆሮ ያለው ደግሞ የሚሰማ ብቻ የሚመልስ አምላክ አለ። በመከራ ቀን ደርሶ የሚያወጣ፣ በመከራ ቀን ደርሶ የሚያነሳ፣ በመከራ ቀን ደርሶ የሚያድን፣ ከአስጨናቂ ነገር የሚያወጣ እግዚአብሔር አለ። ዛሬም እግዚአብሔር ሕያው ነው። ዛሬም ያድናል፣ ዛሬም ያወጣል፣ ዛሬም ያጽናናል፣ ዛሬም ያጸናል እግዚአብሔር። ስለዚህ እግዚአብሔርን እንፈልግ። እግዚአብሔርን ጠየቀ፣ እግዚአብሔርን መለሰለት ይላል። አይገርምም? እግዚአብሔር ይመልሳል። በመከራ በጣም አስቸጋሪ ግራ በሚያጋባ ነገር ውስጥ አዎ ይመልሳል። ብቻ እግዚአብሔርን ፈልጉ። አዎ ይመልሳል። እሱ ሰምቶ ዝም አይልም እግዚአብሔር። አውቃለሁ አንዳንድ ጊዜ በእንደዚህ ያልጠበቅናቸው ድንገቴዎች፣ ዱብዳዎች ስናልፍ እግዚአብሔር የረሳን የእኛን ነገር እንደውም ዞር ብሎ የማየው የተሆንም ይመስለናል። አለህ እንዴ የሚያስብል ነገር ይገጥመን ይችላል፣ ሊሰማን ይችላል። እግዚአብሔር የተሆን ዛሬ ከማለዳ ስነሳ እግዚአብሔር አንድ ቃል ሰጠኝ እና ይህ ቃል ምንድን ነው? መዝሙር 31 ላይ ያለው ቃል ነው። በጣም ልቤን አሳረፈው። በጣም ዛሬ 1 ሰዓት ነው የተኛሁት። I don't know for some reason አንዳንዴ እንቅልፍ የለም፣ ግን በዛ ሰዓት ጌታ በጣም ልቤን ደገፈው በዚህ ቃል። እሱን ላንብላችሁ። ከድንጋጤ የተነሳ ይላል ከፊትህ ያራቀኝ መስሎኝ ነበር፣ ነገር ግን እርዳታን ፈልጌ ለምህረት ወደ አንተ ስጣራ ጩኸቴን ሰማ። ሃሌሉያ። መዝሙር 31 ቁጥር 22 በአዲሱ ትርጉም ነው ያነበብኩላችሁ። ከድንጋጤ የተነሳ፣ ከጭንቀቴ የተነሳ፣ ከመከራዬ የተነሳ ከፊትህ ያራቀኝ መስሎኝ ነበር። ስለኔ የኔን ጉዳይ እርግፍ አድርገህ የተወከው መስሎኝ ነበር። በእኔ ላይ ፊትን ያዞርክ መስሎኝ ነበር። ነገር ግን እርዳታን ፈልጌ ለምህረት ወደ አንተ ስጣራ ጩኸቴን ሰማህ አለ። ሃሌሉያ። እግዚአብሔር እንደዚህ አይነት አምላክ ነው፣ የሚሰማ አምላክ ነው። ስለዚህ አይቶ ዞር አይልም፣ እግዚአብሔር ይመልሳል። ቁጥር 16 ላይ እዛው ምዕራፍ 30 ላይ ስትመለከቱ እንግዲህ እምሮጥባችሁ ያው ሰዓታችን ስለሌለ ነው። አንዳንድ ነገሮችን አውቄ ነው የምዘለው። እናንተ ምዕራፍ 30 አቤታችሁ አንብቡት በደንብ። ቁጥር 16 ላይ እንዲህ ይላል፣ የዳዊት ጠላቶች ከማረኩት ምርኮ ብዛት ሰክረው በየቦታው ተበታትነው ይበሉ ይጠጡና ይዘፍኑ ይጨፍሩም ነበር ይላል። ቁጥር 16 ላይ ምዕራፍ 30 ላይ ዳዊት አማሌቃውያንን የወሰዱትን ሁሉ አስጣለ፣ ሁለቱንም ሚስቶቹን አስመለሰ። ትንሽም ሆነ ትልቅ፣ ወንዶችም ሆነ ሴቶች ልጆች፣ ምርኮም ሆነ ሌላ አማሌቃውያን ከወሰዱት ነገር ምንም የጎደለ አልነበረም። ዳዊት ሁሉንም አስመለሰ። ዳዊት የበጉን፣ የፍየሉን፣ የላሙን መንጋ ሁሉ ወሰደ። ሰዎቹም ይህ የዳዊት ምርኮ ነው እያሉ መንጋውን ከሌሎች ከብቶች ፊት ለፊት ይነዱ ነበረ ይላል። በለቅሶ ነው የሄዱት፣ በምርኮ ተመለሱ። የተወሰደው ይመለሳል። የተማረከው አንድም ሳይጎድል፣ አንድም እንከን ጭረት ሳይገጥመው ይመለሳል። ሁሉን አስጣለ፣ ሁሉን አስመለሰ። ከነርሱ ከወሰዱት መካከል ምንም የጎደለ አልነበረም። ዳዊት ሁሉንም አስመለሰ። ወገኖች አይዟችሁ፣ ጠላት የወሰደውን ሁሉ እግዚአብሔር እንዲህ አንቆ ያስመልሰዋል፣ ይመለሳል። እንደ ጠፋ አይቀርም። ስለ ብዙ ነገር እያላችሁ ያላችሁ ወገኖች፣ እያለቀሳችሁ ያላችሁ ነገር በቃ ጊዜውን ስታዩ፣ ሁኔታውን ስታዩ አይዟችሁ። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ክንዱ የማይደክም
ዛሬም በሙሉ ክብሩ በሙሉ ውበቱ ያለ ለዘላለምም የሚኖር የእስራኤል አምላክ ስሙ እግዚአብሔር የተባለ ያለና የሚኖር የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ዛሬም በዙፋኑ ላይ አለ። ዛሬም ያድናል፣ ዛሬም ይሰራል፣ ዛሬም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። እግዚአብሔር ከለቅሶ ወደ ሳቅ ከምርኮ ወደ በረከት ታሪኩን መገልበጥ የሚችል አምላክ ነው። ይገለብጠዋል። ወገኖች በመጨረሻ ዳዊት ምን እንዳለ ታውቃላችሁ? ቁጥር 23 ላይ ዳዊትም እንዲህ አለ፣ ወንድሞቼ ሆይ የጠበቀን የመጣብንንም ወራሪ በእጃችን የጣለልን እግዚአብሔር ነው ብሎ አለ። ልብ በሉ። የሆነላችሁ ነገር በሆነላችሁ ጊዜ ለእግዚአብሔር የሚገባውን ክብር በሕይወታችሁ መስጠት እንዳትረሱ። ልድገመው። የሆነላችሁ ነገር የሆነላችሁ ጊዜ ለእግዚአብሔር የሚገባውን ክብር መስጠት እንዳትረሱ። የጠበቀን የመጣብንንም ወራሪ በእጃችን የጣለልን እግዚአብሔር ነው። ሃሌሉያ። በዚህ ቃል እንድትጽናኑ በዚህ ማለዳ ወደ እናንተ መጥቻለሁ። በብዙ ጭንቀት በብዙ መከራ እያላችሁ እስከ መቼ ነው ይሄ ነገር? እንዴት ነው የሚሆነው? ይሄ ነገር መፍትሄ አለው? ይሄ ነገር እንደው ፈውስ አለው እያላችሁ የምትጨነቁ ባልጠበቃችሁት ድንገተኛ ነገር በጤና ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ በስራ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በትዳር ሊሆን ይችላል። ብዙ አይነት እኔ ዝርዝር ውስጥ አልገባም። whatever that is ወደ እግዚአብሔር ቀና በሉ። ልባችሁን በእግዚአብሔር አበርቱ። እግዚአብሔርን ለምኑት። አደራረግን አሳየኝ በሉት። ጠይቁት፣ መንገዱን ያሳያችኋል። ሰምቶ ዝም የሚል ሰምቶ እንዳልሰማ ዞር የሚል አንዳንድ ሰው አጋጥሟቸዋል። እየጠራችኋቸው ገነት ገኒ ገኒ እያላችኋቸው በቃ ሽው ይላሉ። እግዚአብሔር እንደዚህ አይደለም። ወደ እኔ ጩህ፣ እኔም መልስልሃለሁ። አንተም ማታውቀውን ኃይለኛና ታላቅን ነገር አሳይሃለሁ፣ አደርግልሃለሁ ያለው ጌታ ዛሬም የታመነ ነው።